ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ሬድ ዴቪልስ ኢትዮጵያ ቻናል ላይ ትገኛላችሁ። ስለ ማንቸስተር ዩናይትድ ብቻ በዚህ ቻናል በርካታ ጉዳዮችን እናነሳለን። ዛሬም በርካታ መረጃዎችን ይዘናል። በተለይ ስለ አስቆጪው የማቲያስ ፈርናንዴዝ ጉዳይ እናነሳለን። ይህ ተጫዋች በዚህ ክረምት ስሙ በስፋት ከዩናይትድ ጋር እየተያዘ እንደሚገኝ እኛም በተደጋጋሚ የተጫዋች ወደ ዩናይትድ ሊመጣ እንደሚችል ሰፊ መረጃዎችንና ዘገባዎችን ስንሰራ ነበረ። ነገር ግን በመጨረሻም ቶተናም ተጫዋቹን ለማስፈረም መስማማቱ ታውቋል። ማቲያስ ፈርናንዴዝ ወደ ቶተናም ያመራል። ኢኒዮስ እዚህ ዝውውር ላይ ያደረገው ስህተት ምንድነው? ተጫዋቹስ ከዩናይትድ ይልቅ ወደ ቶተናም እንዲሄድ የተደረገበት መንገድ ምንድነው የሚለውን በቀዳሚነት የምናነሳው ጉዳይ ይሆናል። ታዲያ ዩናይትድ የማቲያስ ፈርናንዴዝ ጉዳይ እቅጩ ከታወቀ በኋላ ወደ ሌሎች ተጫዋቾች ፊቱን በይፋ ማዞሩ እየተነገረ ነው የሚገኘው። አሁን ላይ የመጀመሪያው ወደ ዩናይትድ ሊመጣ የሚችለው ተጫዋች ኦሪሌን ቹዋሜኒ እንደሆነ በርካታ መገናኛ ብዙሃን እየዘገቡ ነው የሚገኙት። ከአሌክስ ስኮት ጋር ያለው ንግግርም እየተፋጠነ እንዳለ እየተሰማ ነው የሚገኘው። ሌሎችንም ጉዳዮች ትሰማላችሁ። አዳዲስ ዛሬም የተያያዙ ተጫዋቾች አሉ ከዩናይትድ ጋር በተገናኘ። ዋይኒ ሩኒ የባየር ሙኒክ ኮከብ ወደ ዩናይትድ እንዲመጣ ነግሮታል እየተባለ ነው የሚገኘው። ይህ ተጫዋች ማን ነው የሚለውን ጉዳይ እናነሳለን። ትላንትና ባቀረብነው ፕሮግራም ላይ በርካታ ቤተሰቦቻችን ሀሳብ አስተያየቶቻችሁን በኮሜንት ሰጥታችሁ ተሳትፏችኋል። እጅግ አድርገን እናመሰግናለን። ወደ በኋላ ላይ የተሳተፋችሁ ቤተሰቦቻችንን ስም የማነሳ ይሆናል። ዛሬም በምናነሳቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንድታጋሩን በአክብሮት እንጠይቃለን። በርካታ ጉዳዮችን ይዘናል። በእነዚህ ጉዳዮች ላይ ሀሳቦቻችሁን በኮሜንት አስፍሩልን። ነገ በሚኖረው ፕሮግራማችን ላይ ስማችሁን እያነሳን እንደዚሁ ሀሳቦቻችሁን የምናቀርብ ይሆናል። ለዚህ ቻናል አዳዲስ የሆናችሁ ዩናይትዳውያን ቤተሰቦቻችን ታዲያ ይህንን ቻናል ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ሌሎች ቤተሰቦቻችን ደግሞ ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ወደ መረጃችን ስናመራ የማቲያስ ፈርናንዴዝን ጉዳይ አስቀድመን እንጀምራለን። እንደሚታወቀው ዩናይትድ ማቲያስ ፈርናንዴዝን ለማስፈረም ከፍተኛ ጥረት በዚህ ክረምት ሲያደርግ መቆየቱ የሚታወቅ ነው። ነገር ግን ትናንትና ቶተንሃም ይህንን ተጫዋች መቀማቱ እየተነገረ ነው የሚገኘው። ከዌስትሃም ጋርም በዝውውር ጉዳዮች ላይ ቶተንሃምና ዌስትሃም ስምምነት ላይ መድረሳቸው ተሰምተዋልና በዚህ ምክንያት በመላው ዓለም ያሉ የዩናይትድ ደጋፊዎች ከፍተኛ ቅሬታ ውስጥ መግባታቸው እየተነገረ ነው የሚገኘው። ለሳምንታት ያህል እኛም ስናነሳ እንደነበረው ከዩናይትድ የቦርድ ክፍል አካባቢ የሚወጡ መረጃዎች እንደሚያሳዩት ዌስትሃም ተጫዋቹን ለመልቀቅ ከፍተኛ ዋጋ ቢጠይቅም ዩናይትድ ግን ተጫዋቹን ለማስፈረም በቀዳሚነት እንደሚገኝና ዝውውሩን እንደሚያጠናቅቅ እንደዚሁ እርግጠኞች እንደነበሩ ሲዘገብ ነበር። በተለይ ተጫዋቹ ለሀገሩ ልጅ ብሩኖ ፈርናንዴዝ ባለው አድናቆት የተነሳ ዝውውሩ ወደ ኦልትራፎርድ እንደሚያደላም ተገምቶ ነበር። ነገር ግን ቶተንሃም ዌስትሃም የጠየቀውን 85 ሚሊዮን ፓውንድ የዝውውር ዋጋ ሙሉ በሙሉ ለመክፈል በመስማማቱና ለተጫዋቹም እጅግ ከፍተኛ ሳምንታዊ ደሞዝ በማቅረብ ዝውውሩን በድንገት መጥለፉን የተነገረው። ዩናይትድ አንደኛ ስህተት የሰራው ዌስትሃም የጠየቀውን ዋጋ ላለመክፈል የወሰደው አቋም ሲሆን ቀደም ሲል በኤሊዮት አንደርሰንና ሳንድሮ ቶናሊ ላይ ከደረሰበት የዝውውር ሽንፈት ቀጥሎ ሌላ ተጨማሪ ይህንንም ተጫዋች ማጣቱ ነው እየተነገረ የሚገኘው። ይሄው ነው በመላው ዓለም ያሉ ዩናይትዳውያንን በአሁኑ ሰዓት እያስቆጣ ያለው ጉዳይ እና አንዳንድ መረጃዎች ግን ማቲያስ ፈርናንዴዝ ከቶተንሃም የቀረበለትም ከፍተኛ የገንዘብ ጥቅማ ጥቅም ሐሳቡን እንዲቀይር እንዳደረገው የዘገቡ ነው የሚገኙት። ቲምቶክ የተባለው መገናኛ ብዙሃን ግን በዚህ ጉዳይ ላይ ለየት ያለ ዘገባ ወጥቷል። ጉዳዩ የማቲያስ ፈርናንዴዝ ጉዳይ የገንዘብ ወይንስ የፕሮጀክት ምርጫ ነው የሚል ጥያቄ አንስቶ በጣም ሰፊ ዘገባ አሰራጭቷልና እንደ ዘገባው ከሆነ ማቲያስ ፈርናንዴዝ ለውሳኔው ምክንያት የሆነው ገንዘብ ሳይሆን በቶተንሃም አሰልጣኝ ሮቤርቶ ዴዘርቢ የረጅም ጊዜ እቅድና ራዕይ በመማረኩ ነው ይላል። በተጨማሪም ተጫዋቹ በለንደን ከተማ የመኖር ፍላጎትም ስላለው ጭምር ነው ወደ ቶተንሃም ለማምራት የፈለገው የሚል ዘገባ ይዞ ወጥቷል። የማቲያስ ፈርናንዴዝ የቅርብ ሰዎች እንደተናገሩት ውሳኔው ከገንዘብ በላይ እንደሆነና በሮቤርቶ ዲዘርቢ ፕሮጀክት ላይ ሙሉ እምነት እንዳለው አስታውቋል ይላሉ እና መረጃው በእርግጥ የቶተንሃም የፋይናንስ ጥያቄ ከዩናይትድ የተሻለ ቢሆንም የተጫዋቹ ወገኖች ግን ዝውውሩ የፋይናንስ ጉዳይ ብቻ አይደለም ሲሉ ይከራከራሉ። ወኪሎቹ በእርግጥ ይህን ማለታቸው የሚጠበቅ ነው። እነሱ ይህንን ይበሉ እንጂ ዝውውሩ በፋይናንስ ጥቅማ ጥቅም ወይንም በተጫዋቹ ደሞዝና ለወኪሎች ከሚከፈለው ገንዘብ ጋር የተያያዘ እንደሆነ ማንሳት ይቻላል። በእርግጥ ማቲያስ ፈርናንዴዝ ወደ ፈለገበት መሄድ ይችላል። ይህ ባያስወቅሰው ባለፈው ዓመትም ታስታውሳላችሁ የብሬንትፎርዱ አጥቂ ብሪያን ምቤሞ ወደ ቶተንሃም እንዲያመራ በጣም ቶተንሃም ከፍተኛ ገንዘብ ቢያቀርብለትም አጥቂው ዩናይትድን መርጦ ወደ ኦልትራፎርድ መምጣቱ ይታወቃልና እንደ ብሪያን ምቤሞ አይነት ውሳኔ መወሰን ይችል ነበር ስለ እውነት ወደ ዩናይትድ መምጣት የሚፈልግ ከነበር ማቲያስ ፈርናንዴዝ እየተባለ ነው የሚገኘው። ዩናይትድ ታዲያ ከዛ ውጭ ግን ኢኒዮሶችን በደንብ ይወቀሱበታል በዚህ ዝውውር ላይ። ምክንያቱም ዌስትሃም የጠየቀውን 85 ሚሊዮን ፓውንድ አልከፍልም ማለታቸው አንድ ጉዳይ ቢሆንም ከዛ በተጨማሪ ግን ድርድር አላደረጉም ተብሎ እየተተቸ ነው የሚገኘው። እስከ 60 ሚሊዮን ፓውንድ ብቻ ነው መክፈል የምንፈልገው ብለው አሳወቁ መጀመሪያ ላይ
ዌስትሃም ማለት ነው። ከዛ በኋላ ግን ድርድር ማድረግ ነበረባቸው። በቦነስ መልክ የሚከፈል አሊያም በጊዜ ሂደት የሚጨመር ገንዘብ ላይ መደራደር ሲጠበቅባቸው በመፋዘዛቸው ምክንያት ነው ቶተንሃም ዝውውሩ ላይ እጁን አስገብቶ ይህንን ተጫዋች ያገኘውና ይሄም ነው አንደኛ በመላው ዓለም ባሉ የዩናይትድ ደጋፊዎች ዘንድ ኢኒዮሶችን በጣም በከፍተኛ ሁኔታ እያስተቸና እያስወቀሰ የሚገኘውና ይህ ተጫዋች ወደ ኦልድ ትራፎርድ ቢመጣ በጣም በርካታ ቦታዎችን መሸፈን የሚችል የተለየ አማራጭ ነበር ለዩናይትድ የአማካይ ክፍልና በእርግጥ ማቲያስ ፈርናንዴዝ መነጠቅ በጣም አስቆጭ ነው። ለዛውም ባለፈው ዓመት ላለመውረድ በተጫወተ እንደ ቶተንሃም ባለ ክለብ ይህንን ተጫዋች መቀማት በእርግጥ በጣም አሳፋሪና የሚያስወቅስ ነው። ኢኒዮሶችንና በመላው ዓለም ያሉ ደጋፊዎችም እያደረጉት ያለው ተግባር በጣም ትክክል ነው ማለት ይቻላል። በጣም በርካታ ዩናይትዳውያንን ነው ኢኒዮሶች ያበሳጩት። በተለይ የማቲያስ ፈርናንዴዝን ጉዳይ በተመለከተ እናንተስ የማቲያስ ፈርናንዴዝ ጉዳይ ላይ ምን ይሰማችኋል? ሀሳባችሁን በኮሜንት አድርሱን። በቀጣይስ ምን መደረግ አለበት ተጫዋቾች ለማግኘት? አሁንም በርካታ ተጫዋቾች ከዩናይትድ ጋር ስማቸው ይገናኛል። እነዚህ ተጫዋቾች ከዩናይትድ ጋር ስማቸው ቢገናኝም ግን ፈጠን ያለ እርምጃ እስካሁን ድረስ እየወሰዱ አይገኙም። በድርድር ብቻ ነው ነገሮችን እያጓተቱ የሚገኙት ኢኒዮሶችና ምን መደረግ አለበት በሚለው ላይ ሀሳቦቻችሁን እንፈልጋለን። ለማንኛውም ማቲያስ ፈርናንዴዝ ከዩናይትድ ይልቅ ቶተንሃምን መርጦ ቶተንሃምም ዌስትሃም የሚጠይቀውን ክፍያ ከፍሎ ተጫዋቹን ለማስፈረም መቃረቡ እየተዘገበ ይገኛል። በቀጣይ የሕክምና ምርመራዎች እንደሚደረጉም ጭምር በርካታ መገናኛ ብዙሃን እየዘገቡበት ያለ ጉዳይ ሆኗል። ታዲያ የማቲያስ ፈርናንዴዝ ዝውውር ከተጨናገፈ በኋላ አሁን በጣም በርካታ መገናኛ ብዙሃን የዩናይትድ ቀጣዩ ኢላማ ኦሪሌን ቹዋሜኒ እንደሆነ እየዘገቡ ነው የሚገኙት። ሪዮ ፈርዲናንድም ይሄ ተጫዋች በቀጣይ ወደ ዩናይትድ እንደሚመጣ አምናለሁ የሚል አስተያየት ሰጥቷል። ከተጫዋቹ ጋርም የተለየ ግንኙነት እንዳለው ሪዮ ፈርዲናንድ ከቀናት በፊት መናገሩ ይታወቃልና ተጫዋቹም ወደ ኦልድ ትራፎርድ እንዲመጣ በግሉ እየገፋፋው እንደሆነም የተሰማ ነው የሚገኘው። ያው ዩናይትድ በእርግጥ ቀደም ብሎ ካቀዳቸው ዋና የአማካይ መስመር ኢላማዎቹ መካከል አንደኛው ኦሪሌን ቹዋሜኒ ነው። እንደሚታወቀው ሲቲ የብሪታንያ ዝውውር ዋጋ ሪከርድን በመስበር ጭምር የኖቲንጋሙን አማካይ ኤሊዮት አንደርሰንን የራሱ አድርጓል። ቶተንሃምም እንደዚሁ ማቲያስ ፈርናንዴዝን ቅድም እንዳነሳው ከ80 ሚሊዮን ፓውንድ በላይ ከፍሎ ለመውሰድ ተስማምቷል። ታዲያ ዩናይትድ አሁን ላይ ለኦሪሌን ቹዋሜኒ የተጠየቀውን ገንዘብ ይከፍላል ወይ የሚለውም እንደዚሁ አንደኛው የሚነሳ ጉዳይ ነው። ዩናይትድ ያው እስካሁን ባለው የዝውውር መስኮት ከአትላንታ በ35 ሚሊዮን ፓውንድ ኤደርሰንን ለማስፈረም ብቻ ነው የተስማመው። ይህ ብራዚላዊ አማካይ በእርግጥ በአካላዊ ብቃቱና በእንቅስቃሴው ረገድ ጥሩ ግዢ መሆኑ ባይካድም ግን በአማካይ ክፍሉ ላይ ለሚያደርገው አጠቃላይ ለውጥ ዩናይትድ ለማይክል ካሪክ ትልቅ ስም ያለው ተጫዋች ያቀርባል ተብሎ ይጠበቅ ነበር። ይሁን እንጂ ያ እስካሁን አልሆነም እና የክለቡ የቀድሞ ተከላካይ ሪዮ ፈርዲናንድ በዚህ ክረምት በሚደረገው የዝውውር እንቅስቃሴ ተስፋ አልቆርጥም የሚል አስተያየት ሰጥቷል። ዩናይትድ በገበያው ካሉ ምርጥ አማካዮች ለአንዱ ትልቅ ገንዘብ ያወጣል ብዬ እጠብቃለሁ የሚል አስተያየት ሰጥቷል። ፈርዲናንድ በትዊተር ገጹ ላይ ባሰፈረው መልእክት ማንቸስተር ዩናይትድ ገንዘቡን ይዞ እየጠበቀ ያለ ለአንድ ተጫዋች ይመስለኛል፣ እሱም ኦሪሌን ቹዋሜኒ ነው ብሏል። ይህ ተጫዋች በዝውውር ገበያው ላይ የሚገኝ ከሆነ ማንቸስተር ዩናይትድ እድሉ አያመልጠውም፣ በዚህ ዝውውርም ሊጨክን አይገባም የሚል አስተያየት ሰጥቷል። ሪያል ማድሪድም ኦሪሌን ቹዋሜኒ ለመሸጥ ፈቃደኛ ነው የሚሉ የስፔን መገናኛ ብዙሃን ሪፖርቶች እየወጡ ነው የሚገኙት። ፈርዲናንድ የኦሪሌን ቹዋሜኒን ስም ያነሳው ያለ ምክንያት አይደለም። አንደኛ ይህ ፈረንሳይ ተጫዋች ለረጅም ጊዜ በዩናይትድ ክትትል ውስጥ የነበረና የክለቡ ኢላማ ተደርጎ የሚወሰድ ተጫዋች በመሆኑ ነው። ከዛ ውጭ ሪያል ማድሪድ ለዚህ ተጫዋች የሚቀርቡ ጥያቄዎችን ለመመልከት ፈቃደኛ ነው። ይህ የሆነበት ምክንያት ደግሞ ለአዲሱ አሰልጣኝ ጆዜ ሞሪኒዮ ለሚፈልጉ ተጫዋች ክፍት ቦታ ለመተውና በአማካይ መስመር ላይ ተጫዋች መቀነስ አስፈላጊ ሆኖ በመገኘቱ ነው እየተባለ ነው የሚገኘው። በተጨማሪም ሪያል ማድሪድ ይህን ተጫዋች የሚለቅ ከሆነ ይህ የ26 ዓመት ተጫዋች ከዚህ ቀደም ወደ ዩናይትድ የመዛወር ፍላጎት እንዳለው ሲገለጽ እንደቆየ ታስታውሳላችሁ። በዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር በጣም አስደናቂ ጊዜን እያሳለፈ የሚገኘው ኦሪሌን ቹዋሜኒ ቀደም ሲል በሳንቲያጎ በርናቦ ካስሚሮን በሪያል ማድሪድ በተሳካ ሁኔታ መተካት መቻሉን ስላሳየ በኦልድ ትራፎርድም የካስሚሮን ቦታ ለመተካት ተመራጭ አማራጭ ተደርጎ እየታየ ነው የሚገኘውና በትክክልም በእርግጠኝነት የዩናይትድ ቀጣዩ ፈራሚ ይህ ተጫዋች ነው ሲል ሪዮ ፈርዲናንድ ያነሳውን አስተያየት በማንሳት በርካታ መገናኛ ብዙሃን እየዘገቡ ይገኛሉ። ከዛ ውጭ ሌላኛው የቀድሞው የማንቸስተር ዩናይትድ ኮከብ ፖል ስኮልስ ማንቸስተር ዩናይትድ የሳንድሮ ቶናሊን ዝውውር እንዲጠልፍ ማሳሰቢያ ሰጥቷል እና ፖል ስኮልስ ምንድን ያለው ማንቸስተር ዩናይትድ ቀጣይ ትልቅ ቡድን መሆን ከፈለገ ለዋንጫ መፎካከር ከፈለገ ከቶተንሃም ሆትስፐር አሁን ላይ ዝውውሩን በመጥለፍ የኒውካስል ዩናይትድን ኮከብ ሳንድሮ ቶናሊን ማስፈረም አለበት የሚል አስተያየት ሰጥቷል። አሁን ላይ ያው እንደ በርካታ መገናኛ ብዙሃን ዘገባዎች ከሆነ ቶተንሃም ይህንን ተጫዋች ለማስፈረም ቀዳሚውን ስፍራ
ስፍራ መያዙ እየተነገረ ነው የሚገኘው። የቶተናሙ አዲሱ አሰልጣኝ ሮቤርቶ ዲዘርቢ ይህንን ተጫዋች ዋነኛ ኢላማ ካደረጉ በኋላ ከተጫዋቹ ጋር በግል ጥቅማ ጥቅሞች ጭምር መስማማታቸው እየተሰማ ነው የሚገኘው። ቶተንሃም መጀመሪያ ላይ ያቀረበው የ75 ሚሊዮን ፓውንድ ሂሳብ ውድቅ እንደተደረገበት የሚታወስ ሲሆን አሁን ግን በ100 ሚሊዮን ፓውንድ አዲስና አስገራሚ ጥያቄ ይዞ ለመመለስ መዘጋጀቱን ለቶተንሃም ቅርበት ያላቸው ምንጮች እየዘገቡ ነው የሚገኙትና ስፐርስ አሁን ላይ ለዶሚኒክ ሶላንኬ የከፈሉትን የ65 ሚሊዮን ፓውንድ ክብረ ወሰን በማሻሻል ቶናሊን ሪከርድ በሆነ ዋጋ ለማምጣት አቅዷል እየተባለ ነው የሚገኘው። ሲቲም በነገራችን ላይ ኤሊዮት አንደርሰንን ቢያስፈርምም ቶናሊንም ለማስፈረም አሁንም እዚህ ዝውውር ላይ እጁ እንዳለበት እየተሰማ ነው የሚገኘው እና ፖል ስኮልስ ምንድን ያለው ቶናሊ የዩናይትድ ቀጣይ ኢላማ እንዲሆን እፈልጋለሁ የሚል አሴት ከሰጠ በኋላ አሁን ላይ የማንቸስተር ዩናይትድ የሜዳ መሃል ክፍል ለኔ በጣም ትልቁ ችግር ነው። ምንም አዲስ ነገር እየተሰራ እንደሆነ አይሰማም። ምንም ወሬ የለም አማካይ ክፍል ላይ። ከ6 ወራት በፊት በፖድካስት ላይ ተናግሬ ነበር። የኒውካስሉን ቶናሊ በጣም ወደዋለሁ። ቶተንሃምን ጨምሮ ጥቂት ክለቦች እሱን ለማግኘት እየገፉ ያሉ ይመስላል። እኛ ግን የምንፈልገው አይመስልም። ነገር ግን እሱ ፕሪሚየር ሊጉን ያውቃል። ከኒውካስል ጋር ለ2 ወይም 3 ዓመታት ቆይቷል። ምንም እንኳን መጫወት ያልቻለበት የ1 ዓመት እገዳ የነበረበት ቢሆንም እሱ በጣም ጥራት ያለው አማካይ ተጫዋች ነው ብዬ አስባለሁና ዩናይትድ የግዴታ ይህንን ተጫዋች የሚከፈለውን ከፍሎ ማምጣት አለበት ሲል ፖል ስኮልስ አስተያየቱን ሰጥቷል። ቶናሊም በነገራችን ላይ ከዩናይትድ ጋር ባለፉት ሳምንታት የነበሩ ግንኙነቶች መሻከራቸውን ተከትሎ ተጫዋቹ ወደ ቶተንሃም ለመዘወር ፍላጎት እንዳለ እየተነገረ ነው የሚገኘው። በተለይ አሰልጣኙም ሮቤርቶ ዴዘርቢ መሆናቸውን ተከትሎ እንደ ቶናሊ ያሉ ተጫዋቾች በሳቸው እቅድ መሳባቸው ጭምር እየተነገረ ነው የሚገኘው እና እንደዚህ ያሉ ጉዳዮች ለአሰልጣኝ ማይክል ካሪክ በጣም ትልቅ የዝውውር ራስ ምታት እንደሆነበት እየተሰማ ነው የሚገኘው። በእርግጥ ዩናይትድ እንደ ፌሊክስ ኔሚቻና እንደ አሌክስ ስኮት ያሉ አማራጮችን ቢኖሩት ግን ዝውውሮችን እንደዚህ በችላ የሚያልፍ ከሆነ በጣም ዋጋ ሊያስከፍለው እንደሚችል እየተሰማ ነው የሚገኘው። ለማንኛውም አሁን ላይ ወደ ዩናይትድ በቀዳሚነት መምጣት ካለባቸው አማካዮች መካከል አንደኛው ሳንድሮ ቶናሊ ሊሆን ይገባል ሲል ፖል ስኮልስ አስተያየቱን ሰጥቷል። አትሌቲክን ጨምሮ በጣም በርካታ መገናኛ ብዙሃን ግን ዩናይትድ በማቲያስ ፈርናንዴዝ ዝውውር በቶተንሃም ከተሸነፈ በኋላ ሊያስፈርማቸው የሚችላቸውና የግዴታ የያዛቸው 5 አማካዮችን ዘርዝረዋል። ዩናይትድ በቀጣይ ትኩረት ሊያደርግባቸው የሚችላቸው 5 አማካዮች እነማን ናቸው ሲሉ የጠየቁት እነዚህ መገናኛ ብዙሃን አንደኛ ላይ ያስቀመጡት ሳንድሮ ቶናሊ ነው። ቀደም ፖል ስኮልስ ያነሳውን ተጫዋች ሳንድሮ ቶናሊን ከኒውካስል ዩናይትድ አንደኛ ደረጃ ላይ አስቀምጦታል። ቶተንሃም ለማቲያስ ፈርናንዴስ ከፍተኛ ገንዘብ ማውጣቱን ተከትሎ ዩናይትድ ሳንድሮ ቶናሊን ከኒውካስል ለማስፈረም ቀላል ሊሆንለት ይችላል። ቶናሊ ከኒውካስል ለመልቀቅ ፍላጎት እንዳለው የሚታወቅ ሲሆን በሊጉ በቆየባቸው ጊዜያትን በጣም ከፍተኛ ብቃት ያሳየ ተጫዋች ነው እና ወደ ዩናይትድ ከመጣ በአማካይ ክፍሉ ላይ የሚፈለገውን ሁለገብ ብቃት ሊያበረክት የሚችል ተጫዋች ነው እየተባለ ነው የሚገኘው። ምንም እንኳን የዝውውር ዋጋው 100 ሚሊዮን ፓውንድ አካባቢ እንደሚደርስ ቢገመትም የ26 ዓመቱ ተጫዋች በአማካይ ክፍል ላይ ለረጅም ጊዜ ጠፋውን የዩናይትድ የጥራት ክፍተት ሊመልስ ይችላል ይላል ዘገባው። ሁለተኛ ላይ የተቀመጠው ሌላኛው የኒውካስል ኮከብ ብሩኖ ጉማሬሽ ነው። በነገራችን ላይ ብራዚላዊ ተጫዋች ብሩኖ ጉማሬሽ ከቶናሊ በላይ ለኒውካስል በጣም ትልቅ አስተዋጽኦ ያበረከተ ሲሆን ከራሱ የግብ ክልል እስከ ተቃራኒ ቡድን የግብ ክልል ቦክስ ቱ ቦክስ ድረስ በመንቀሳቀስ በጣም አስደናቂ ብቃቱን አሳይቷል። አሁን ላይ ኮንትራቱ ላይ 2 ዓመታት ብቻ የቀሩት በመሆኑ ዩናይትድ በእግር ኳስ ሕይወቱ ምርጥ ደረጃ ላይ የሚገኘውን ይህንን ተጫዋች ለማስፈረም እድል ሊያገኝ ይችላል። ጉማሬሽ ኳስ በሌለበት ወቅት የሚኖረውን የቡድኑን ጥራት ከማሳደጉም በላይ በተቃራኒ ቡድን የግብ ክልል ላይ በጣም ከፍተኛ አደጋ መፍጠር የሚችል ተጫዋች ነውና ይህም ተጫዋች ቢመጣ በጣም ከፍተኛ አስተዋጽኦ ያደርጋል። ሁለተኛ ደረጃ ላይ ተቀምጧል። ሶስተኛ ላይ መገናኛ ብዙሃን ያስቀመጡት የክሪስታል ፓላሱን አዳም ዋርተንን ነው። ዩናይትድ አሁን ላይ የተለየ ባህሪ ያለው ተጫዋች ከፈለገ የተከላካይ አማካይ ማለት ነው ትኩረት ማድረግ ያለበት አዳም ዋርተን ላይ መሆን አለበት እየተባለ ይገኛል። ይህ እንግሊዛዊ ተጫዋች ኳስን ከተከላካዮች ተቀብሎ ወደፊት ላሉ የቡድን አጋሮች ሰንጣቂ ኳሶችን ፕሮግሬሲቭ ፓስ በማቀበል በጣም የተካነ ተጫዋች ነው። የዩናይትድን ቀጥተኛ የጥቃት ስልት ከግምት ውስጥ በማስገባት አዳም ዋርተን ለአሰልጣኝ ማይክል ካሪክ አጫወት በጣም ፍጹም ተስማሚ ነው። ይህም አጠገቡ የሚሰለፈውን አማካይ ብሩኖ ፈርናንዴዝን ወደፊት በነጻነት እንዲጫወትም ጭምር ሊደራው ይችላል የተባለ ነው የሚገኘውና ይህ ተጫዋች በዩናይትድ እቅድ 3ኛ ላይ የተቀመጠ ነው። አሁን ባለው የዝውውር ጉዳዮች ጋር በተያያዘ 4ኛ ላይ ካርሎስ ባሌባ ተቀምጧል ከብራይተን። ያው ለዚህ ተጫዋች ዩናይትድ ከባለፈው ዓመት ጀምሮ ፍላጎት የነበረው ሲሆን በዚህ የክረምት የዝውውር መስኮትም ፍላጎቱ አሁንም በድጋሚ ሊቀሰቀስ ይችላል። ተጫዋቹ ባለፈው ክረምት የዩናይትድ ዋነኛ ኢላማ የነበረ ቢሆንም ብራይተን ያው በስተመጨረሻ የቀረበለትን ጥያቄ ውድቅ ማድረጉን ተከትሎ ከዝውውሩ ራሱን ማግለሉ ይታወቃልና ተጫዋቹ በእርግጥ ባለፈው የውድድር ዓመት መጠነኛ የብቃት መውረድ ቢታይበትም አሁንም ቢሆን ዩናይትድ ሊጠቀምበት የሚችልበት በጣም ከፍተኛ
ከፍተኛ ብቃትና ተስፋ ያለው ተጫዋች ነው። ከሌሎች ተጫዋቾች አንጻር በአነስተኛ ዋጋም ሊገኝ የሚችል ነው አሁን ላይ እና በቀጣይ ዓመታት ክለቡ በአማካይ ክፍሉ ላይ ለሚያደርገው ለውጥ የተጫዋች እንደ ተስፋም ጭምር ሊታይ ይችላል እየተባለ ነው የሚገኘው። አምስተኛ ላይ የቶተናሙ ሉካስ ቨርግቫል ተቀምጧል። ቶተናም ያው አሁን ላይ የአማካይ ክፍሉን እያጠናከረ በመምጣቱ ሉካስ ቨርግቫል በዚህ ክረምት ከክለቡ ሊለቅ የሚችልበት እድል በጣም ሰፊ ነው። ይህ ተጫዋች በቦታው ላይ ያለው ፉክክር እየበረታ በመምጣቱ አዲስ ፈተና ፍለጋ ክለቡን ለመልቀቅ መጠየቁም ጭምር ሰምቷልና ምንም እንኳን ቶተናም ለዚህ ተጫዋች የመሰለፍ እድል በተደጋጋሚ ባይሰጠውም ወጣቱ ተጫዋች ግን ሊያድግ የሚችል አቅም እንዳለው አሳይቷል በተሰለፈባቸው ጨዋታዎች እና ዩናይትድ ዝውውሩን ከገፋበት ይህንን ተጫዋች በቀላሉ ሊያገኘው ይችላል። ቨርግቫል በትልቅ ደረጃ ለመጫወት በጣም ስራና ልምድ የሚያስፈልገው ቢሆንም ልክ እንደ ባሌባ ሁሉ ግን ለወደፊት ትልቅ ኮከብ ሆኖ እንደ ተስፋ ሊታይ የሚችል አይነት ተጫዋች እንደሆነ እየተሰማ ነው የሚገኘውና እነዚህ 5 ተጫዋቾች ናቸው እንግዲህ በቀጣይ ከማቲያስ ፈርናንዴስ ጉዳይ በኋላ ዩናይትድ ትኩረት አድርጎባቸው ለማስፈረም እየሰራባቸው ያሉ ተጫዋቾች እየተባለ የሚገኘው። ሌላኛው ከአሌክስ ስኮት ጋር ያለውን ጉዳይም እናንሳ። በርካታ መረጃዎች ዩናይትድ እዚህ ተጫዋች ላይ አሁን ላይ ውሳኔ ማሳለፉ እየተነገረ ነው የሚገኘው። ዩናይትድ ያው በርነማውቶች 80 ሚሊዮን ፓውንድ እየጠየቁበት ላለው ተጫዋች አሌክስ ስኮት በአሁኑ ወቅት ምንም አይነት ይፋ ጥያቄ ለማቅረብ በእርግጥ አላቀዱም። እንደ እንግሊዝ መገናኛ ብዙሃን ዘገባ ከሆነ ግን የክለቡ አመራሮች አሁን ላይ የዚህን ተጫዋች ጉዳይ በንቃት እየተከታተሉ እንደሆነ እየዘገቡ ነው የሚገኙት። አርሰናልም በነገራችን ላይ የዚህ ተጫዋች ላይ ፍላጎት ያሳየ ሌላው ክለብ ሲሆን ቀደም ብሎ ከበርነማውዝ ጋር ያደረገው ግንኙነት ውድቅ ተደርጎበታል በበርነማውዝ በኩል። በርነማውዞች በዚህ የክረምት መስኮት ተጫዋቹን በቀላሉ ለመልቀቅ ፈቃደኛ አይደሉም እየተባለ ነው የሚገኘው። ዩናይትዶች ግን በግዴታ ማቲያስ ፈርናንዴዝን ካጡት በኋላ ይህንን ተጫዋች ወደ ኦልድ ትራፎርድ ለማምጣት በጣም ከፍተኛ ስራዎችን እየሰሩ የሚገኙ ሲሆን ከተጫዋቹ ወኪሎችና የቅርብ ሰዎች ወይንም ቤተሰቦች ጋር ጭምር ዩናይትድ እየተገናኘ እንደሆነ የተሰማ ነው የሚገኘው። ይህ ተጫዋች በተለይ አርሰናል ከበርነማውዝ ጋር ባደረገው ጨዋታና የበርነማውዝን የአሸናፊነት ጎል ያስቆጠረበትን መንገድ እንደዚሁም በጨዋታው ላይ ያደረገውን አስደናቂ እንቅስቃሴ ከተመለከታችሁ በጣም ጥሩ ተጫዋች እንደሆነ መገንዘብ ትችላላችሁ። ነገር ግን የተጠየቀው ዋጋ አሁንስ ኢኒዮሶች ይከፍሉ ይሆን ወይ የሚል ጥርጣሬ በዩናይትድ ደጋፊዎች ዘንድ እንዲነሳ ያደረገ ነው የሚገኘው። ለማንኛውም ግን ይህ ተጫዋች አሁን ላይ ልክ እንደ ኦሪሌን ቹዋሜኒ ሁሉ በዋናነት ከተያዙ ተጫዋቾች መካከል አንደኛው እንደሆነ እየተሰማ ነው የሚገኘው። ከዛ ውጭ ዋይኒ ሮኒ የባየር ሙኒክ ኮከብ ወደ ኦልድ ትራፎርድ እንዲመጣ ያደረገውን ጥሪ እንመለከታለን። ዋይኒ ሮኒ የሀገሩ ልጅ ሃሪ ኬን ከባርሴሎና የሚቀርብለትን ፍላጎት ወደ ጎን በመተው ወደ እንግሊዝ ፕሪሚየር ሊግ በመመለስ ወደ ዩናይትድ እንዲመጣ ጥሪ አቅርቦለታል ይላሉ መገናኛ ብዙሃን። ያው እንደሚታወቀው የሃሪ ኬንና የባየርን ቆይታ በዚህ ክረምት በጣም መነጋገሪያ እንደሆነ ታስታውሳላችሁ። በተለይ ባለፉት 3 ቀናት ላይ ባርሴሎና ይህንን ተጫዋች ለማስፈረም ያሳየውን ፍላጎት ተከትሎ በጣም ተጫዋቹ መነጋገሪያ ሆኗል። ዓለም ዋንጫው ላይም በጣም አስደናቂ ጉዞ እያደረገ ነው የሚገኘው። በነገራችን ላይ ባርሴሎና ሃሪ ኬንን ለማስፈረም የመጀመሪያ ግንኙነት ማድረጉ ጭምር ነው የተሰማው። ሙኒኮች ግን ያው ተጫዋቹ በክለባቸው ደስተኛ መሆኑና ኮንትራቱ ከሚቀጥለው የውድድር ዓመት በኋላ ቢጠናቀቅም ውሩን ሊያራዝሙለት እንደሚችሉ አሳውቀዋል። ሙኒክ ተጫዋቹን የመሸጥ አሁን ላይ ምንም አይነት ፍላጎት የሌለው ሲሆን ኬንም በሙኒክ ቤት ደስተኛ መሆኑን ከዚህ ቀደም መግለጹ ይታወሳል። ሆኖም ግን አንድ ጉዳይ ወደ እንግሊዝ ሊመልሰው ይችላል እየተባለ ነው የሚገኘው። ይሄውም በእንግሊዝ ፕሪሚየር ሊግ የምንጊዜም ከፍተኛ ጎል አስቆጣሪ የመሆንና ክብረ ወሰኑን የመስበር እድል አለው ተጫዋችና አሁን ታዲያ ይሄ ጉዳይ ተጫዋቹን ወደ ሀገሩ እንግሊዝ ሊመልሰው የሚችል ትልቅ ምክንያት ሆኖ እንደሚቀርብ እየተነገረ ነው የሚገኘው። አሁን ላይ አለን ሸረር በ260 ጎሎች የምንጊዜም ከፍተኛ ጎል አስቆጣሪነቱን በእንግሊዝ ሲመራ ሃሪ ኬን እንግሊዝን ለቆ ከመውጣቱ በፊት 213 ግቦችን አስመዝግቧልና ከተመለሰና ግቦችን በዚህ መልኩ ማስቆጠር ከቀጠለ 260 ላይ የማይደርስበት ምንም አይነት ምክንያት የለም እየተባለ ነው የሚገኘው። የዌይኒ ሩኒን ጉዳይ ስንመለከት ደግሞ እዚህ ተጫዋች ላይ በቢቢሲ ፖድካስት ላይ በሰጠው አስተያየት ዌይኒ ሩኒ ኬን ባየር ሙኒክን የሚለቅ ከሆነ ምርጫው ኦልድ ትራፎርድ እንዲሆን እንደሚፈልግ በግልጽ ተናግሯል። ሁሉም ክለብ እሱን የመፈለግ ፍላጎት ይኖረዋል ብዬ አስባለሁ። ስማኝ ሃሪ ኬን፣ በባየር ሙኒክ የማትቀጥል ከሆነ እኔ ማንቸስተር ዩናይትድ ውስጥ እንድትጫወት ፈልጋለሁ። ይህንን እየሰማ ከሆነ ኬን እዚህ የአለን ሸረር ክብረ ወሰን ይጠብቃል። ማንቸስተር ዩናይትድን ወደ ቀድሞ ክብሩ ለመመለስ እርዳን እልሃለሁ የሚል አስተያየት ዌይኒ ሩኒ ልኮለታል ተብሏል ለሃሪ ኬንና እንግዲህ በቀጣይ ሃሪ ኬን የሚሰጠው ምላሽ ይጠበቃል። እና መገናኛ ብዙሃን ምን ይላሉ? የዌይኒ ሩኒ መከራከሪያ ነጥብ ምክንያታዊ ነው። ሃሪ ኬን አሁን በዓለም እግር ኳስ ውስጥ ካሉ ምርጥ የአጥቂ መስመር ተጫዋቾች አንዱ ሲሆን ዩናይትድ ደግሞ ለዓመታት አስተማማኝና አንደኛ ደረጃ ጎል አስቆጣሪ አጥቶ ቆይተዋል። ወደ ባርሴሎና መዞር የላሊጋ ዋንጫን የማሸነፍ እድል ሊሰጠው ቢችልም ወደ እንግሊዝ መመለሱ ግን የአለን ሸረርን ክብረ ወሰን ለመስበርና የዩናይትድን የማጥቃት መስመር ሙሉ በሙሉ ለመለወጥ እድል ይሰጠዋል ለሃሪ ኬን ብሏል። ምንም እንኳን የሩኒ ሀሳብ እንደ ህልም ተደርጎ እየታየ ቢሆንም የማይሳካ ግን አይደለም እየተባለ ነው የሚገኘው። በአሁኑ ወቅት ዩናይትድ የተረጋገጠ አጥቂ ያስፈልጓል። በእርግጥ ኬን ደግሞ የክለቡ አሰልጣኝ ማይክል ካሪክ የሚመሩትን ስብስብ ባንዴ ከፍ የማድረግ አቅም አለው ሲሉ የእንግሊዝ መገናኛ ብዙሃን አንስተዋል። ባየር ሙኒክ ግን ለተጫዋቹ እጅግ ከፍተኛ የዝውውር ዋጋ ያው እንደሚጠይቅ አያጠራጥርም። የሃሪ ኬን ሳምንታዊ ደሞዝ በጣም ከፍተኛ መሆኑን መዘንጋት የለበትም። ዩናይትድ ይህንን ተጫዋች ማስፈረም ከረጅም ጊዜ የቡድን ግንባታ እቅዱ ጋር አብሮ የሚሄድ መሆን አለመሆኑን መወሰንም ይኖርበታልና ያም ሆኖ ግን ኬን የሚሸጥበት ሁኔታ
ከተፈጠረ ዩናይትድ በእርግጠኝነት በውይይት ውስጥ መሳተፍ አለበት። የተጫዋቹን የመጨረስ ብቃት መሪነትና የፕሪሚየር ሊግ ልምድ ይዞ የሚመጣ ተጫዋች በቀላሉ አይገኝም። ለሃሪኬንም ቢሆን የአለን ሼረርን ክብረ ወሰን በዩናይትድ መለያ መስበር ወደ ጎን ሊለው የማይችለው ድንቅ ታሪክ ነው እየተባለ ነው የሚገኘው። በዚህ ምክንያት የመምጣት እድል አለው ብለዋል መገናኛ ብዙሃን። ታዲያ ዋይኒ ሩኒም ለባየር ሙኒክ ኮከብ ሃሪኬን በዚህ መልኩ ጥሪ ማስተላለፉን በርካታ መገናኛ ብዙሃን እያነሱት ይገኛሉ። በመጨረሻም የእናንተን የውድ ቤተሰቦቻችንን አስተያየት እናንሳ። ትላንትና በርካታ ቤተሰቦቻችን ተሳትፏቸዋል። ከቤተሰቦቻችን መካከል ጆቫኒ መስፍን አሰልጣኙ የሚፈልገው ልጅ ካላመጡለት ምን ይሰራል? ከቶተናም ያንሳል እንዴ? ምንድነው ሰዎቹ ያለባቸው ችግር? ሁሉንም ተጫዋቾች ይነካካሉ፣ አንድ የተሻለ ነገር መስራት አይችሉም፣ ይሰለቻል፣ ስልችት ነው ያለኝ የሚል አስተያየት ሰጥቷል። በእርግጥም የማቲያስ ፈርናንዴዝ ጉዳይ በጣም ያልጠበቅነው ዝውውር ስለነበረ ወደ ቶተናም ያደረጉት ወደ ዩናይትድ ይመጣል ተብሎ ይጠበቅ የነበረ ጉዳይ ስለሆነ በጣም የሚያበሳጭ ነው። በመላው ዓለም ያሉ ዩናይትዳውያን ደጋፊዎችን በእርግጥ ያንተን ሀሳብ ነው የሚጋሩት። በጣም ኢኒዮሶች ላይ ትችቶች የተሰነዘሩ ነው የሚገኙት። በእርግጥ ሀሳብም ትክክል ነው፣ ይሰለቻል እንዳልከው ኢኒዮሶች ያደረጉት ያለው እንቅስቃሴ። ሀየሎም ተስፋ የኢኒዮሶች ዓላማ ምንድን ነው? ግራ ያጋባል። ማቲያስ ፈርናንዴዝ በቶተናም፣ ኤሊዮት አንደርሰን በሲቲ፣ ኔሜቻን በቀጣይ ከአሁን በኋላ ተስፋ ቆርጫለሁ በዩናይትድ ዝውውር የሚል አስተያየት ሰጥቷል። በእርግጥ ያው ተስፋ እስካለ ድረስ ተስፋ ማድረጉ ይሻላል እንጂ ኢኒዮሶች እያራመዱት ያለው ጉዳይ በጣም የሚያበሳጭ ነው። ቅድም ጆቫኒም እንዳነሳው ሀየሎም ልክ ነህ፣ ኪዱ ነኝ እውነት ከዚህ በኋላ በዝውውር ተስፋ ላድርግ፣ ማቲያስ ፈርናንዴዝ ቶተናም ይቀማን፣ በጣም አዝኛለሁ የሚል አስተያየት ሰጥቷል። በለጠ አረጋኸኝ አሁን ሊያስቀመጥካቸው የራሽፎርድን ብቃት ትክክል ነው ብዬ አስባለሁ። ትናንትና ባቀረብነው ፕሮግራም ላይ ነው ራሽፎርድ የተሻለ ይሆናል የሚል ግምት አለኝ። ምክንያቱም የካሪካ አቀራረብ ከአሞሪም የተሻለ ስለሆነ ብሏል። እጅግ አድርገን እናመሰግናለን። ማርከስ ራሽፎርድ ወደ ክለባችን በመምጣቱ አዲስ ተጫዋች እንዳስፈርምን ነው የሚቆጥረው። ምክንያቱም ያለው ልምድ እንደ ቀላል የሚታይ ነገር አይደለም። በጣም የሚጠቅመን ተጫዋች ነው። በዛ ላይ ፕሪሚየር ሊጉን በደንብ ያውቀዋል። ክለባችን ከሚወዳደርባቸው ጨዋታዎች ብዛት የእሱ መምጣት ጥሩ ነው ላለው በተረፈ አሪፍ ነው የሚል አስተያየት የዘውትር ተከታታያችን ይነበብ ተርፎ ከአዲስ አበባ ወርቁ ሰፈር አድርሶናል። እጅግ አድርገን እናመሰግናለን። እስራኤል ወንድም ራሽፎርድ ወደ ዩናይትድ ስለተመለሰ ከአጥቂ ይልቅ ተከላካይ ማስፈረም የሚገባ ይመስለኛል የሚል አስተያየት ሰጥቷል። ቃላብ እኔ የማርከስ ራሽፎርድ መምጣት አላስደሰተኝም፣ ምክንያቱም መጥቶ ምንም ሊፈጥር አይችልም ባይነኝ። ከእርሱ ይልቅ ሰመርቪል ቢመጣ ለዩናይትድ ጠቃሚ ዝውውር ነው። ወደፊት ከሚያሳየው ብቃት ሰመርቪል ይሻላል ባይነኝ። ማርከስ ራሽፎርድ ደግሞ እድሜውም እየሄደ ስለሆነ በራሽፎርድ እምነት የለኝም፣ እሱ ቢሸጥ ይሻላል የሚል አስተያየት ሰጥቷል። ፓማም ለሰጠን አስተያየት እጅግ አድርገን እናመሰግናለን። ሁላችሁም በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን ሀሳብ አስተያየታችሁን ስለሰጣችሁ ስለተሳተፋችሁ እጅግ አድርገን እናመሰግናለን። ዛሬም ባነሳናቸው ሀሳቦች ላይ ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። በያላችሁበት ሰላምና ጤናን እንመኛለን። ቻው ቻው።